አንደኛ ነገሥት ምዕራፍ 8 ከቁጥር 27 እስከ 30 ድረስ። አንደኛ ነገሥት ምዕራፍ 8 ቁጥር 27 እስከ 30። አምላክ ሆይ በእውነት ምድር ያንተ መኖሪያ ለመሆን ትበቃለችን? እነሆ ሰማየ ሰማያት እንኳ የማይበቃ ሆኖ ሳለ ይህች እኔ የሰራኋት ቤተ መቅደስማ ያንተ መኖሪያ መሆን እንዴት ልትበቃ ትችላለች? እግዚአብሔር አምላክ ሆይ እነሆ እኔ አገልጋይህ ነኝ። ስለዚህ ጸሎቴን ሰምተህ ዛሬ የምለምንህን ስጠኝ። ልትመለክበት በመረጥከው ቦታ የተሰራውንም ቤተ መቅደስ ቀንና ሌሊት ጠብቀው። ፊቴን ወደዚህ ቤተ መቅደስ መልሼ በምጸልይበት ጊዜ ልመናዬን ስማ። ፊታችንን ወደዚህ ቤተ መቅደስ መልሰን በምንጸልይበት ጊዜ የኔና የሕዝብህን ጸሎት ስማ። መኖሪያህ በሆነው በሰማይ ሆነህ ስማን፣ ይቅርም በለን። እግዚአብሔር እንዲያስተምርን እንጸልይ። እግዚአብሔር ብሩክ የሆንክ አምላካችን ሆይ ስምህ ይባረክ። በእውነት በእርግጥ ከልባችን በዕድሜያችን ላይ ዛሬውን ቀን ጨምረ ስለሰጠህን ተመስገን፣ እናከብረሃለን። ጌታ ሆይ እነዚህ ወገኖቼ ረጅም ዘመን ካንተ ጋር ተራመዱ። ራእይ ሰጥተሃቸው ይቺ ቤተ ክርስቲያን እንድትመሰረት የደከሙት፣ የለፉት፣ ያለቀሱት፣ የተንበረከኩት፣ የጸለዩት ሁሉ እያንዳንዳቸው በአንተ ፊት የታወቁ ናቸው። አንዳንዶቹ ሰው አይቷቸው ማያውቅም ይሆናል። በጎሽጎሻ ውስጥ ሻይ በማፍላት ዳቦ በመጋገር ይህንን ሕዝብ ሲመግቡና ሲያስተናግዱ የቆዩትን በየእሁዱ ጌታ ሆይ እባክህ እነሱን ባርካቸው። እግዚአብሔር ሆይ ቤተ ክርስቲያንን በሚመለከት ከመንግስት ጋር ወጣ ገባ ይህንን ህንፃ ለመግዛት የተሯሯጡትን፣ የደከሙትን፣ የለፉትን ወገኖችን እግዚአብሔር ሆይ አንተ አስባቸው። ለአንተ ሰርቶ ኪሳራ የወደቀ ሰው የለም። አንተን አገልግሎ ዋጋ ቢስ የሆነ የለም። እያንዳንዱን ድካምና ልፋት ትቆጥራለህ። ጌታ ሆይ ቤተ ክርስቲያን በብዙ ፈተና ውስጥ አልፋለች፣ በብዙ ትግል ውስጥ አልፋለች። ውጣ ውረድም ደርሶባታል። አንተ የተከልካት ስለሆነ አልፈረሰችም። ስምህ ይባረክ ጌታ ሆይ። እስከ መጨረሻው ድረስ አንተ እስከምትመጣ ድረስ አትፈርስም። አንተ የተከልካት ናችና ገና ብዙ ነፍሳት ወደዚህ ቤት ይመጣሉ። የልጅ ልጆች ሁሉ ይወርሷታል። ይሄ ቃል በዘመናት አንተ እንደገና እስከምትመጣ ድረስ በዚህ ቤት ይሰበካል። እግዚአብሔር ሆይ አሁንም የሚያገለግሉን ልጆችን ጸጋህን አብዛላቸው። ጌታ ከሁሉም የበለጠ የተዋረደና የተሰበረ ልብ ስጣቸው። እግዚአብሔር ሆይ አስተምረህናል። በትዕቢት በኩራት የምናገለግለው አገልግሎት ፍሬ ከርሲኪ ዋጋ ቢስ ነውና እባክህን እግዚአብሔር ሆይ ለሁላችንም የተሰበረ ልብ ስጠን። ዝቅ ብለን ማገልገልን አስተምረን። እግዚአብሔር ሆይ የጠራህን እግራችንን እንድናሳጥብ ሳይሆን እግሮችን እንድናጥብ ባሪያዎች፣ አገልጋዮች አድርገህ ነው የጠራህን። ይሄ ምስጢሩ እንዲገባን እርዳን። እግዚአብሔር ሆይ ስለኛ ብዙ ዋጋ ከፍለሃል። ጌታ ሆይ እኛም ላንተ ዋጋ እንድንከፍል እርዳን። ጌታ ሆይ ፕሮግራማችንን ባርክ። በመካከላችን ተገኝተህ እስከ መጨረሻው ድረስ አስተምረን አንተ በኢየሱስ ክርስቶስ ስም
አሜን። የኢትዮጵያ ወንጌላዊት ቤተክርስቲያን በቦስተን ከተተከለች 25 ዓመት ሆኗታል። እኔም በዚህች ቤተክርስቲያን ከመጀመሪያው ጀምሮ ድርሻ ስለነበረኝ ዛሬ ደግሞ በዚህ አጋጣሚ በመገኘቴ እግዚአብሔርን አመሰግናለሁ። በዚህች ቤተክርስቲያን ብዙዎች ድነዋል፣ ብዙዎች ተጽናንተውበታል። ጥሪዋን ለመፈጸም በብዙ ትግል ውስጥ አልፋ አሁን ከደረሰችበት ደረጃ ደርሳለች። ለእግዚአብሔር ክብር ምስጋና እንሰጣለን። የቤተ ክርስቲያን ማዕዘን ራስ የሆነው ኢየሱስ ክርስቶስ የዚህችን ቤተ ክርስቲያን መሪዎች የሚጠይቃቸው ምን ያህል ነፍሳት ከሲኦል አተረፋችሁ ሳይሆን ምን ያህል ታማኞች ሆናችኋል ብሎ ነው። ዛሬ ቁጥር የሚያስበረግገን ወይም ደግሞ የሌለውን ነገር እንዳናረግ የሚያረገን ወይም ትህትናን በሕይወታችን የሚያጠፋን ነገር ውጤትን ከቁጥር ጋር ካያያዝነው ነው። እግዚአብሔር እንደሱ አይደለም። የሚለካው ታማኝነታችን ነው። እግዚአብሔር ሁልጊዜ እኔና እናንተን የሚመዝነንና የሚለካን ጥሩም ሆነ መጥፎ በትላንትናው ታሪካችን ሳይሆን በዛሬው ቀን ሆነን በተገኘነው እንደሆነ እናውቃለን። ታሪክ ጥሩ ነው፣ ግን ሁልጊዜ እኔና እናንተ ያደረግነውን ጀብዱና የሰራነውን ነገር በዛ እግዚአብሔር አይለካንም። አሁን ሆነን በተገኘነው ነው እግዚአብሔር እኔና እናንተን የሚለካን። 5 ዓመት አልፏል። የሚቀጥለው 25 ዓመት ይቺ ቤተ ክርስቲያን ምን አይነት ሆና ያገኘታል? ይሄ ነው ዛሬ እኔና እናንተ የምንነጋገረውና ይቺ ቤተ ክርስቲያን እንድትሆን ኢየሱስ ክርስቶስ የሚፈልገውን ነገር ምን አይነት ቤተ ክርስቲያን በቁጥር በስታ ሁከት በስቶ እንደዚህ ነው ወይስ ምንድነው? ይቺን ቤተ ክርስቲያን እግዚአብሔር በሚቀጥሉት 25 ዓመት ሆና እንድትገኝ የሚፈልገው ወይም ምን አይነት ሆና ያገኘታል? ጌታን ግድ የሚለው ያለፈው ታሪኳ ሳይሆን ዛሬ ያለችበት ነገ ሆነ የምትገኘውን ነው። በ100 BC ከክርስቶስ ልደት በፊት 7ኛው ወር 8ኛው ቀን በእስራኤል ታሪክ ውስጥ ብሩህ ቀን ተብሎ ይጠራል። አሁን በገለጽኩላችሁ በ100 BC 7ኛው ወር 8ኛው ቀን በእስራኤል ታሪክ ውስጥ ብሩህ ቀን ተብሎ ይጠራል። ብሩህ ቀን ተብሎ የተጠራበት ምክንያት በዚህ ቀን ቅዱስ የሆነ በውበቱ ተወዳዳሪ የሌለው የመጀመሪያው ቤተ መቅደስ ስራው ተጠናቆ የተመረቀበት ለእግዚአብሔር ማደሪያ እንዲሆን ሰሎሞንና ሕዝቡ በአንድ ልብ ለጌታ ያስረከቡበት ያ ቀን ብሩህ ቀን ተብሎ ይጠራል። ይህንን ቤተ መቅደስ ውብ የሚያደርገው ትልቅነቱ በመሆኑ በዘመኑ አሉ የተባሉት አርኪቴክቸራል ኢንጂነርስ የለፉበት መሆኑ ሳይሆን ከንጉሱ እስከ ተራው ሰው ድረስ ለዚህ ቤተ መቅደስ ማሰሪያ እንዲሆን እያንዳንዱ መስዋዕት ከፍሎ ከትርፉ ሳይሆን ከጉድለቱ በመስጠት የተሰራ በመሆኑ ነው። ከንጉሱ ጀምሮ እስከ ተራ ሰው ድረስ በዚህ ላይ የተባበረበት ስለሆነ ነው። ከ7,000 ሰራተኞች በላይ የፈጀ ትልቅ ፕሮጀክት ነው። በዚህ የምረቃ በዓል ወንድ፣ ሴት፣ ወጣት፣ ሽማግሌ ሳይቀር ከያንዳንዱ የእስራኤል ከተማ የመጡ
ቁጥር ስፍር የሌላቸው ቦታውን አጣበውት ነበር። እንድታዩት ነው። ንጉሥ ሰሎሞን የንጉሥነቱን ልብስ እንደለበሰና እንዳማረ እንደ ደመቀ የቃል ኪዳኑ ታቦት የያዙት ሌዋውያንን እየተከተለ የመንግስት ባለስልጣናት እንዲሁም ካህናት ከእያንዳንዱ የእስራኤል ከተማ የመጣው ሕዝብ አጅበውት የቃል ኪዳኑን ታቦት ወደ መቅደሱ ለማስገባት ለእግዚአብሔር ክብር እየዘመሩ በሰልፍ ይጓዙ ነበር። አያችሁት? ከዛሬ ጀምሮ የቃል ኪዳኑ ታቦት በዘሌዋውያን ትከሻ ከቦታ ወደ ቦታ አይንከራተትም። ወደ ማደሪያው ለአንዴና ለመጨረሻው ጊዜ የሚገባበት ቀን ነው። ያ ብሩህ ቀን። የኢትዮጵያ ወንጌላዊት ቤተክርስቲያን በቦስተን ቤተክርስቲያኒቱ ስትተከል ከመጀመሪያው ጀምራችሁ የነበራችሁ በኋላም ለመጣችሁ ለእድገቷም ሆነ ላለፈችበት ትግል ከፍተኛ አስተዋጽኦ አላችሁ። እግዚአብሔር ሁላችሁንም ያያል። እዚህ ወጥተው ፕሮግራም የሚመሩትን ብቻ ሳይሆን ጓዳ ሻይ ያፈሉ የሚያጠጡን ሰዎችም እህቶቻችንንም እግዚአብሔር ያያል። እቺ ቤተክርስቲያን ይህንን እውነት ካወቀች ትግላችን ምን ይሆናል? እግር ካላጠብክ ይሆናል። እግር ካላጠብኩ ብሎ የሚታገል ሰው በስጋዊ አስተያየት አእምሮውን የሳተ ነው። በመንፈሳዊ ነገር ግን እግር ካላጠብኩ የሚል ሰው እግዚአብሔር የባረከውና የነካው ነው። ወንጌል የገባው ነው። ንጉሡ ትልቅ ቤተክርስቲያን ሰራ። ደማቅ ትልቅ ብዙ ሚሊዮን ብር አውጥቶ ሰራት። ሰው በሚያይበት ፊት ለፊቱ ቦታ ውጪ በሚታየው ቦታ ላይ ይህ ቤተክርስቲያን በንጉሥ እከሌ ተሰራ የሚል ተጽፎበታል። ሁሉ ጊዜ ያችን ያየ በጣም በልብ ውስጥ የሚሰማው ደስታ ልዩ ነው። አንድ ቀን ግን ተኝቶ ሳለ በህልሙ ያን ቤተክርስቲያን አየ። በማየቱ እሱ የሰራው ስለሆነ በጣም ፈገግ ብሎ በኩራትና በልበ ሙሉነት በትዕቢት ያያል። ግን አንድ የሚያስደነግጥ ነገር ገጠመው። ያ ጽሑፍ በከሌ ተጻፈ ተሰራ የሚለው ጽሑፍን አየና ኢየሱስም ተሰርዞ በመከሌ ተሰራ የሚል እዚያ ተጽፎበት አየ። ደነገጠ፣ ተበሳጨ። ከእንቅልፉ ባኖ ተነሳ። ይህን ያህል ገንዘቤን ከስክሼ የሰራሁትን ቤተክርስቲያን ማን ነው የእኔ ስም ተሰርዞ በዚህ ሰው ስም እንዲጻፍ የተደረገው? ይሄ ሰው ለመሆኑ ማን ነው? በግዛቴ ተፈልጎ ይገኝ ተባለ። ተፈልጎ ተገኘ። ያ የመጣው ሰው አይን የሚሞላ ሰው አይደለም። አሮጊት ሴት፣ ወገቧ የጎበጠ በጣም ዝቅተኛ ሴት ብቅ አለች። ለመሆኑ አንቺ ይህንን ትልቅ ቤተክርስቲያን ስሰራ ምንድነው ያስተዋጽኦሻል? ኧረ ንጉሥ ሆይ እኔ ምንም የለም። ምንድነው? ምን አርገሻል? ያረኩት ነገር ቢኖር ድንጋይ የተሸከሙ የሚያመጡትን አህዮች ውሃ ጠጣ ነበር አለች። እግዚአብሔር ይሄንን ይወዳል። የኔ ወገኖች፣ ይሄ ቤተክርስቲያን ትልቅ እንዲሆን የሚቀጥለው 25 ዓመት የሁላችሁም ትብብር ሲኖረው ነው። ቡና ከሚያፈሉልን ጀምሮ ትላንትና እንደተማርነው እግዚአብሔር ባስቀመጠን ቦታ ሆኖ ባለን ቦታ ሆነን ስናገለግል ቤተክርስቲያናችን ብዙ ነፍስ መድረስ ትችላለች።
ጥቂት ሰዎች አይሰሯትም እቺን ቤተክርስቲያን። እውነት ልንገራችሁ እዚህ የምታዩዋቸው ጎልተው የሚታዩት ወንድሞቻችን እነሱም ይለፋሉ፣ ግን እነሱ ብቻ አይሰሩትም። እያንዳንዳችሁ አስተዋጽኦ ትልቅ ነገር ሳትፈልጉ እግር ማጠብ ደረጃ ድረስ የሚያደርስም ያንዳንዳችሁ ካረጋችሁ እግዚአብሔር ይባርካችኋል። እውነት ነው። ቤተክርስቲያን ስትተክል ከመጀመሪያው ጀምራችሁ ነበራችሁ። ለተለያየ ነገር አርጋችኋል፣ ግን እግዚአብሔር አይቶታል። ዛሬ የኢትዮጵያ ወንጌላዊት ቤተክርስቲያን አባላት ቤተክርስቲያኒቱ አሁን ከደረሰችበት ደረጃ ለመድረስ ተሳትፎ በማግኘታችሁ በጣም እድለኞች ናቸው። በዛሬው መልእክት ያሳለፋችሁትን መከራ የተወጣችሁትን ትግል ለማመልከት ሳይሆን የሚቀጥለው 25 ዓመት ቤተክርስቲያናችሁ ምን መልክ እንዲኖራት ትፈልጋላችሁ? ትልቅ አዳራሽ፣ ያማረ መቀመጫ ነው። ምንድነው የሚቀጥለው 25 ዓመት ለሚቀጥለው ትውልድ አስተላልፋችሁ መትሄዱ ለልጆቻችሁ ለልጅ ልጆቻችሁ መታስተላልፉት ኃላፊነት አለባችሁና ምን እንድትመስል ነው እቺ ቤተክርስቲያን? የራሴን ሐሳብ ይዤ ቀርቤያለሁ። 6 ነገር መናገር እፈልጋለሁ። ቤተክርስቲያናችሁ ክርስቶስ ያለበትና የክርስቶስ ክብር የሚታይበት ይሁን። 1 ቁጥር ቤተክርስቲያናችሁ ክርስቶስ ያለበት የክርስቶስ ክብር የሚታይበት ይሁን። የሰው ክብር አይደለም። ኦራተርስ ጥሩ ተናጋሪዎች የሚታዩበት አይደለም። የኢየሱስ ክርስቶስ ያለበት ክርስቶስ የሚከብርበት ቦታ ይሁን። በዓለም ውስጥ ወገኖች ዛሬ ክርስቶስ የሌለበት ቤተክርስቲያን ብዙ አለ። ክርስቶስ የሌለበት ቤተክርስቲያን ብዙ አለ። ይመለካል። ሰዎች አስራታቸውን ይሰጣሉ፣ ምጽዋት ይሰበሰባል፣ ስብከቶች አሉ፣ መዘምራን አሉ፣ ድምቀት ያለው ነገር አለ። ግን የሚያሳዝነው ክርስቶስ የለበትም። ክርስቶስ የለበትም። ሰለሞን በጥበብ በማስተዋል በሀብት በዘመኑ የሚስተካከለው ሰው አልነበረም። ታላቅ ንጉሥ ነበር። ቤተ መቅደስን ያሰራው ኃላፊነቱን የወሰደው እርሱ ነው። ይሁን እንጂ መካከለኛውን ስፍራ የያዘ አእምሮና ደምቆ የሚታይ ከበሮ የሚመታለት እልል የሚባልለት የሚሸበሸብበት ሰለሞን ሳይሆን እግዚአብሔር ነበረ። ድሮ እናንተ ብዙዎቻችሁ አልደረሳችሁበትም። ታቦት በሚወጣበት ጊዜ በእኛ አገር ታቦቱን ይዘው ሲወጡ ጭብጨባ አለ። ግን በጣም ጭብጨባው የሚደምቅና እልልታው የሚደራው መቼ ይመስላችኋል? ግርማዊ ጃንሆይ በግልጥ መኪናቸው ሰረገላ ግራና ቀኝ ፈረስ ኳ ያለ ህዝቡ በሞላ አብሎ ለሳቸው ይሰግዳል፣ ይወድቃል። ያ የሚታየው የጃንሆይ ክብር ነበር። ዛሬ ቤተክርስቲያናችን እንደሱ እንዲመስል አንፈልግም። መለሶ ወጉ የሚታይበት አይደለም፣ ሌላ ሰው የሚታይበት አይደለም፣ ኢየሱስ ክርስቶስ የሚታይበት። አሜን። ምን አረጋው ምን አመልከው እልልም እንለለት ለሱ መሆን አለበት። ሰለሞን ያሰራው ቤተ መቅደስ ሲመረቅ የቃል ኪዳኑ ታቦት ወደ መቅደሱ ሲገባ እልልታው፣ ጭብጨባው፣ ሽብሸባው ለንጉሱ ሰለሞን ሳይሆን ለኃያሉ እግዚአብሔር ነበር።
ሰለሞን የእግዚአብሔርን ክብር በመሻማት ፈንታ በዚያ የተሰበሰበው ሰው ሁሉ ልቡንና ፊቱን ወደ እርሱ እንዲያነሳ እግዚአብሔርን እንዲያከብር ይፈልግ ነበር። ወደ እኔ አትመልከቱ፣ ወደ እርሱ ተመልከቱ ይል ነበር። ሰለሞን የእግዚአብሔርን ክብር በመሻማት ፈንታ በዚያ የተሰበሰበው ሁሉ ልቡንና ፊቱን ወደ እግዚአብሔር እንዲያቀና አደረገ። ሰለሞን በሕዝቡ ፊት ቆሞ እጆቹን ወደ ሰማይ ዘርግቶ እንዲህ ሲል ጸለየ። አምላኬ ሆይ በእውነት ምድር ያንተ መኖሪያ ለመሆን ትበቃለችን? ነው ሰማየ ሰማያት እንኳን የማይበቃ ሆነው ሳለ ይህቺ እኔ የሰራኋት ያንተ መኖሪያ ለመሆን እንዴት ልትበቃ ትችላለች ብሎ እግዚአብሔርን በዛ ሕዝብ ፊት መካከል ቆሞ እግዚአብሔርን ያከብራል። የኔ ወገኖች ስብከታችን እግዚአብሔርን ያከብር፣ መዝሙራችን እግዚአብሔርን ያከብር። የምናረጋቸው ነገሮች በቤተ ክርስቲያን ውስጥ የምናረገው ነገር ሁሉ ይህንን ኢየሱስ ክርስቶስን የሚያሳይ ይሆን፣ አለበለዚያ ዋጋ የለው። እግዚአብሔር እንዲከብር እርሱ ብቻ ጎልቶ እንዲታይ የቦስተን ቤተ ክርስቲያን ወንድሞችና እህቶች ክርስቶስ ብቻ ይክበር። ክርስቶስ የሌለበት ቤተ ክርስቲያን ቤተ መቅደስ ሳይሆን የመሰብሰቢያ አዳራሽ ነው። ይሄ ቤተ ክርስቲያናችሁ መሰብሰቢያ አዳራሽ አይሆንባችሁ፣ ቤተ ክርስቲያን ይሆንላችሁ። ክርስቶስ የሚገኝበት ማለት ነው። ክርስቶስ የሚከብርበት ማለት ነው። ይሄንን ነው አደራ ምላችሁ። ትላንትና ተነጋግረናል። ከኛ መካከል ትልቁ ማን ነው በማለት እርስ በርሳችሁ የስልጣን ትግል የምታካሄዱበት ከሆነ እርስ በርሳችሁ የስልጣን ትግል የምታካሄዱበት ከሆነ እኔ ልቅደም፣ እኔ ልስበክ፣ እኔ ላርግ፣ እኔ ልምራ እያላችሁ እርስ በርሳችሁ የምትጣሉበት ከሆነ ክርስቶስ የሌለበት ቤተ ክርስቲያን ነው። ዛሬ ብዙ ክርስቶስ የሌለባቸው ቤተ ክርስቲያኖች ሞልተዋል። በፍልሚያ የተቋቋሙ፣ ተዋግተው የተቋቋሙ፣ ታግለው አሸንፈው ይሄን አረግን የሚሉ። እግዚአብሔር ሐሳቡን አይቀይርም። መንገዱ አንድ ነው። በዚህ መንገድ ነው የሚባርከን። ሐሳቡን ቀይሮ የኛን ቁጥር አይቶ መለሰ ብዙ ግን እንዳው ገጭተህ አጋጭተህ እንዲያርገ ብዙ አባዛልኝ እኮ ግድ የለም ባርካለሁ አይለኝም። እግዚአብሔር ክርስቶስ የሌለበት ቤተ ክርስቲያን አይሁን ቤተ ክርስቲያናችሁ። እሱ ብቻ የሚከብርበት ይሁን ቤተ ክርስቲያናችሁ። ክርስቶስ የሌለበት እንዳይሆን ተጠንቀቁ። ይሄ ትልቅ ምክር፣ ትልቅ ኃላፊነት ነው። ይህንን ትምህርት ለሌሎችም ሁሉ አስተላልፉላቸው። ዛሬ ቤተ ክርስቲያን ከፈትን ለሚሉት ሁሉ ንገሯቸው። ክርስቶስ በእንደዚህ አይነት የተቋቋመ ነገር ኢየሱስ ይገኝበታል ብዬ እኔ ለማመን አልችልም። በፍልሚያና በጦርነት አይደለም፣ እግር በማሳጠብ አይደለም፣ እግር በማጠብ ነው። ሁለተኛ ቤተ ክርስቲያናችሁ መስቀል የሌለበት አይሁን። ቤተ ክርስቲያናችሁ መስቀል የሌለበት አይሁን። ይሄንን ማለት እንዳይመስላችሁ። ዛሬ ብዙ ጥሩ ያማሩ መስቀሎች ያሉበት ሞልቷል። በወርቅ የተሰራ መስቀሎች አሉ፣ ግን እዛ ላይ ክርስቶስ ያረፈበት አይደለም። ሰባኪው ስለ ክርስቶስ መስቀል፣ ስለ ስቃዩ፣ ስለ መከራው፣ ሰዎች መሲሁን በጭካኔ በሚያሳዝን ሁኔታ እንደገደሉት ጥሩ አድርጎ ይሰብካል። ጥሩ አድርጎ ስለ ክርስቶስ መስቀል አብዛኛው ሕዝብ በተመስጦ ያዳምጠዋል። ይሁን እንጂ ከሕዝቡ መካከል ስብከቱ ያበሳጫት ያስቆጣት ሴት ብድግ ብል ሴት ነበረች።
የተሰማትን ስሜት በውስጧ መያዝ ስላልቻለች ከመቀመጫዋ ብድግ ብላ ድምጿን ከፍ አድርጋ የምትሰብከው መልካም ነገር አቃተህ እንዴ አጣህ እንዴ ብላ ብስጭጭት ብላ ብድግ ብላ ተነሳች። መድህን ተወልዶልናል ብለህ ስበክ፣ ስለ ፈውሱ ስበክ፣ ስለ ታምራቱ ስበክ። 5000 ተራ የተራበውን ሕዝብ እንዴት እንዳጠበቀስ እንዳጠገበ ስበክ። ስለ መከራው ስለ መስቀሉ አትስበክ በማለት እየተመናጨቀች ስብሰባውን ረግጣ ወጣች። ሜል ጊብሰን ያዘጋጀው ዘ ፓሽን ኦፍ ክራይስት የተባለውን ፊልም ብዙዎቻችንን እንዳስለቀሰ የታወቀ ነው። ስለ ክርስቶስ መስቀልና ስቃይ ሰበክ ያለው ግን ያንን ፊልም ካየው በኋላ እጅግ በጣም ይሄንን ኢየሱስን ወደድኩት። ስቃዩ ሁሉ ሌላ ነው። በእንባ ነው የጨረስኩት አይቼ። ይሁን እንጂ ፊልሙ ያበሳጫቸው ሰዎች እንደነበሩ እናስታውሳለን። በጋዜጣ በቴሌቪዥን በሬዲዮ ያበሳጫቸው ሰዎች ሲናገሩ ሰምተናል። ዛሬ ብዙዎች ከቤተ ክርስቲያን ይህንን መስቀል ለማስወጣት የሚሞክሩ ይመስላሉ። እንዲሁ ለመናገር ብቻ እንዳይመስላችሁ ከልቤ ነው። ትላንትና ሳላስተዋውቃችሁ የረሳሁት እዚሁ የነበረ መስቀል አልባ ክርስትና የሚለው ነው። መስቀል አልባ ክርስትና መጽሐፍ ያለላችሁ። ዛሬ ቤተ ክርስቲያን መስቀል የሌለበት ክርስትና ለመኖር ይፈልጋሉ። መስቀል አልባ ነው፣ ምንም የለበትም። ያንን ለማስተማር ነው። ስለ ፈውስ ይሰብካሉ፣ ስለ ብልጽግና ያስተምራሉ፣ ስለ መንፈስ ቅዱስ ይሰብካሉ። እንዳውም ትምህርቱ ከላይ እስከ ታች ድረስ እሱ ብቻ ነው። ስለ መስቀሉ መስበክን ያቆሙ ይመስላሉ። የቤተ ክርስቲያን ዝማሬያችን ሁሉ ተለውጧል። ልንገራችሁ፣ ጥንት መዝሙራችን ስለ መስቀሉ የሚናገር ነበር። መስቀሉ ማማሩ፣ መስቀሉ ማማሩ፣ መስቀል ከፊቴ ዓለም ከኋላ፣ ወደ ኋላ አልመለስም። ትዝ ይለኛል ያ መድኔ በእንጨት ላይ የሞተው ስለ እኔ። ትውስ ይለኛል የመስቀል ፍቅሩ ያደረገልኝ ውለታ ሁሉ። ዝማሬያችን ነው። የብዙዎች ሰዎች ልብ ወደዛ ተነስቶ ከዓይናቸው የሚፈሰው የሚወርደው አምልኮታቸው ሁሉ ሌላ ነው። መዘምራንም ይዘምሩ ይመስላል። ህዝቡ ሲዘምር የመስቀሉን ስቃይ ሲዘምሩ የጌታዬን ፍቅር ሳስበው በመስቀል ለኔ ሲል የሞተው የደመላብ በሲቃ ያላበው በመስቀል ስቅላት የሞተው ጌታዬ ተዋርዶ የቆሰለው መርገሜን ለመውሰድ የታገሰው የጌታዬን ፍቅር ሳስበው አመስግን ይለኛል፣ ፍቅሩ ያስገድደኛል የሚል ነበር። ዋው! ዛሬ መስቀል ከቤተ ክርስቲያናችን ያስወጣ ነው ይመስላል። ክርስትና እግዚአብሔርን ከፍተኛ ዋጋ አስከፍሎታል። አንድ የልጁን መስዋዕት አድርጎ የሰጠበት እምነት ነው። እኛ ግን ርካሽ መስቀል የሌለበት አድርገነዋል ቤተ ክርስቲያናችን። ወንድሞቼና እህቶቼ እግዚአብሔር እንዲከብርና አገልግሎታችሁን እንዲባርካችሁ የምትፈልጉ ከሆነ ለሚቀጥለው 25 ዓመት እግዚአብሔር እንዲባርካችሁ መስቀል ያለበት ይሁን ቤተ ክርስቲያናችሁ። እኔና እናንተ በሕይወታችን ፈጽሞ ልንረሳው የማንፈልገው ቀን የትኛው ቀን ነው?
አስባችሁ ታውቃላችሁ? ዓለም ከተፈጠረ ጀምሮ በዓለም ውስጥ ብዙ አስደናቂ ሆኖ ሁኔታዎች የተከናወኑባቸው ልዩ ልዩ የታሪክ ምዕራፍ የተነደፈባቸው አስደናቂ ሆኖ ቀናት መጥተው አልፈዋል። ከነዚህ ውስጥ አስደናቂው ቀን በሕይወታችን ልንረሳው የማንፈልገው ቀን የትኛው ነው? ከእናታችን ማህፀን የወጣንበት ቀን ይሆን? ወላጆቻችን ወንድ ልጅ ወይም ሴት ልጅ ተወለደልን ብለው እልል ያሉበት ቀን ይሆን? በሕይወታችን ልንረሳው የማንፈልገው ቀን የትኛው ነው? ትምህርታችንን ጨርሰን የተመረቅንበት ቀን ነው ወይስ ትዳር የመሰረትንበት የጋብቻችን ቀን ነው? ወይንም ልጆቻችን አይናችንን በአይናችን ያየንበት ልጆቻችን የተወለዱባቸው ቀናት ይሆኑ? በሕይወታችን ልንረሳው የማንፈልገው ቀን የሰው ታላላቅ ነገሮች የፈለሰፈበት በዓለም ላይ ያ ቀን ይሆን? በአውሮፕላን የበረረበት፣ በመርከቡ ላይ የተንሳፈፈበት ወይስ እግሩን ለመጀመሪያ ጊዜ ጨረቃ ላይ ያሳለፈበት ቀን ያ ቀን ነው ልዩ ቀን ለኛ? በሕይወታችን ልንረሳው የማንፈልገው የብዙዎች ደም እንደ ውሃ የፈሰሰበት፣ ስጋቸው የተቆራረጠበት፣ አጥንቶቻቸው የተከሰከሰበት ያ የቀይ ሽብር ዘመን ነው ማንረሳው። በሕይወቴ ፈጽሞ ልረሳው የማልፈልገው አንድ ቀን አለ። ከቀናት ሁሉ በታሪክ ውስጥ ደምቃና ጎልታ የምትታይ አንድ ቀን አለች ለኔ። ፍጹም የሆነው አምላክ የራሱን መስቀል የተሸከመበት ለኔ ለናንተ ያቺ ቀን ልዩ ነች። ስሙ ይባረክ። ምድርን እንዳያረክስ ተብሎ በሰማይና በምድር መካከል ሆኖ በመስቀል የተንጠለጠለበት ቀን ያቺ ቀን ለኔና ለናንተ የደህንነት በር የከፈተችልን ነችና ያቺ ቀን ለኛ ልዩ ቀን ነች። ስሙ ይባረክ። ለመጀመሪያ ጊዜ ሰማይና ምድር እንዲገናኝ በቅዱስና በቅዱሰ ቅዱሳኑ መካከል የነበረው መጋረጃ ለሁለት ከላይ እስከታች ተሰንጥቆ ወደ ቅዱሰ ቅዱሳን እንደ ልባችን መግባት የምንችልበት ያቺ ቀን ለኔና ለናንተ ልዩ ቀን ነች። ያቺ ቀን ተራ ቀን አይደለችም። ያቺ ቀን በእግዚአብሔርና በሰው መካከል የኖረው ሰውን ከእግዚአብሔር ለይቶት የነበረው የኃጢአት ግርግዳ የፈረሰበት ቀን ነው። ያ አምላክ የሆነው ስጋ ለብሶ በሰማይና በምድር የተንጠለጠለበት ያቺ ቀን የመስቀል ቀን ልዩ ነች። ያቺ ቀን ልዩ ቀን ከሌሎች ቀናት ሁሉ የበለጠ የተባረከች ናት። ፍጹም የሆነው ኢየሱስ ክርስቶስ ለሰው ልጅ መስቀሉን የተሸከመበት ያቺ ቀን ፍጹም የሆነው ኢየሱስ ክርስቶስ ለሰው ልጅ መስቀሉን የተሸከመበት ነው። የኔ ወገኖች ያ መስቀል ሁሉ ጊዜ በኔና በእናንተ ሕይወት ውስጥ ይኖራል። እኔና እናንተን አሁን የሆነውን ያስቻለን ያቺ ቀን ኢየሱስ ክርስቶስ ከአብ ጋራ በመካከላችን የነበረውን የኃጢአት ግርግዳ አፍርሶ ከሱ ያስታረቀን ቀን ነች። ለኛ የመስቀሉ ፍቅርና ሁኔታ ለገባን ያቺ ቀን ልዩ ቀን ነች። ስለዚህ ሊዘመርላትም ይገባል። ቅድም መዝሙራችንን ነግሬያችኋለሁ። መስቀል ከፊቴ ዓለም ከኋላ ወደ ኋላ አልመለስም። እና እናንተ መስቀል የምንለው ምንድን ነው? ኢየሱስ መስቀሉንም የማይስ በኋላይም የማይከተለኝ ለእኔ ሊሆን አይገባውም ይላል። ቅልጥ ባለ ቋንቋ ያለ መስቀል ክርስትና የለም ማለት ነው። ልንገራችሁ፣ ፔሪየድ፣ በቃ ያለ መስቀል ክርስትና የለም። መስቀል ስንል ሮማውያን ከፍተኛ ወንጀል የፈጸመውን ሰው በሞት የሚቀጡበት በእንጨት የተሰራ መስቀል አይደለም። አንዳንድ ሰዎች በወርቅ፣ በነሐስ፣ በብር
የተሰራ አንገታቸው ላይ የሚያንጠለጥሉት መስቀል አይደለም። መስቀል እኔና እናንተ በራሳችን ኃጢአት ምክንያት የምንቀምሰው የመከራ ጽዋ አይደለም። አማኝ ክርስቶስን በመከተሉ ስሙኝ፣ አማኝ ክርስቶስን በመከተሉ ፍጹም ታዛዥ በመሆኑ ሕይወቱን በቅድስና በመምራቱ ምክንያት የሚቀምሰው መከራና ስቃይ ያ መስቀል ነው። በመታዘዝ ጎዳና ላይ ሁል ጊዜ መስቀል አለ። በመታዘዝ ጎዳና ላይ ሁል ጊዜ መስቀል አለ። አፍንጫዬን ለሚለኝ አፍንጫውን ማለት ከቻልኩ አተላ ለሚደፋብኝ አጸፋውን መመልሼ አተላ መድፋት ከቻልኩ መስቀል የለበትም። ነገር ግን ክፉን በደግ ለመመለስ ግን ከባድ ስለሆነ ያኔ መስቀል ይሆናል። አተላ ሲደፋብኝ ሲረግጠኝ ዝምና በትዕግስት ማለፍ የምችል ከሆነ ያ መስቀል ነው። የክርስትና ሕይወት ቀላል አይደለም። መስቀል አጋጥሞኝ አያውቅም፣ ለእኔ ክርስትና ሕይወት ቀላል ነው የሚል ክርስቲያን ቢኖር ያ ሰው እውነተኛ ክርስቲያን መሆኑ ያጠራጥረናል። ከሰይጣን ጋር የተዋዋለ አትንካኝ፣ አልነካህም፣ አርፈ ተቀመጥ፣ እኔም አርፌ እቀመጣለሁ ያለ ሰው ምንም መስቀል የለበትም፣ ምንም ችግር የለበትም፣ ፈተናም አያጋጥመውም። ሲቀርብለት ፉት ቃላት ምንም ችግር የለበትም። ግን በትክክለኛ መንገድ ለመሄድ እምቢ ለማለት አቅም ላለው ሰው እያንዳንዱ እርምጃ መስቀል ነው። መስቀላችን ስለ ክርስቶስ ስንል የሚደርስብን መጠላት፣ መገፋት፣ በድህነት መሰቃየት፣ መጎሳቆል ሊሆን ይችላል። መስቀላችን ስለ ክርስቶስ ስንል የሚደርስብን ስደትና መከራ ሊሆን ይችላል። የሁላችንም መስቀል አንድ አይነት አይደለም። እንደ አቅማችን ይለያያል። ከምንችለው በላይ ይሄ ድንቅ የሆነ አምላካችን አይሰጠንም። በመስቀል ተሸክሞ ተጨፍልቆ አይሞትም። እግዚአብሔር የማንችለውን መስቀል አያሸክመንምና መስቀላችን ስለ ክርስቶስ ስንል የሚደርስብን ስደት ነው ብለናል። መንፈሳዊ ሞት የምንሞተው መስቀል ከብዶን ሳይሆን መስቀል የሌለበት ሕይወት ስንኖር ነው። የዚህ ቤተ ክርስቲያን አባሎች ሁሉ ስሙኝ፣ ቤተ ክርስቲያናችሁ መስቀል የሌለበት አይሁን። እግዚአብሔር ይጠብቃችሁ። መስቀላችን ትልቅ ሆኖ ከተሰማን በማጉረምረም ፈንታ ምን ያህል ቢተማመንብኝ ነው በማለት ደስ ሊለን ይገባል። ዋው ይተማመንብኛል፣ ይሄንን እችላለሁ ብሎ ስሙ ይባረክ። የማይቻል የመሰለ መስቀል የተሸከምኩበት ጊዜ አሁንም እሸከምበት በሕይወቴ አለኝ። ግን እግዚአብሔር ምን ያህል ይተማመንብኛል? ምን ያህል ቢተማመንብኝ ነው? መለሰ አይጎትተውም፣ አያፈርጠውም፣ አይተውም፣ በቃኝ ብሎ አዘርግፎ አይተውም ብሎ ይህንን በእኔ ላይ የጫነው አምላክ ምን ያህል ቢተማመንብኝ ነው ብላችሁ እግዚአብሔርን አክብሩት እንጂ ከበደኝ ብላችሁ አታጉረምረሙ። ዘመናችን ያለ መስቀል ክርስትና ሕይወት መኖር የክርስቶስ ደቀ መዝሙር መሆን ይቻላል ብሎ የሚያምኑና የሚያስተምሩ የበዙበት ዘመን። ይህ በጣም አስፈላጊ ነገር ነው። መመከራችሁ የኔ ወገኖች፣ ዛሬ መስቀል የሌለበት ነው የሚፈለገው ከቤተ ክርስቲያን። መስቀሉን የማይዝ ለኔ ሊሆን አይገባውም። ለምን አለ?
የክርስትና ሕይወት የመስቀል ሕይወት መሆኑን ባለመረዳት አንዳንድ ችግር በሕይወታቸው ሲያጋጥማቸው ልባቸው መራራ የሚሆንባቸው ከእግዚአብሔር ተጣልተው ቦክስ በእግዚአብሔር ላይ የሚጨብጡ ሰዎች የሚታዩበት ዘመን ነው። መጽሐፍ ቅዱሳዊነት በሌለው ትምህርት የተወናበዱ አንዳንድ ክርስቲያኖች ቃሉ በግልጽ ቢነገርም መልካም ነገር እንጂ ክፉ ነገር ጌታ ስለማይሰጥ እባክህ ዝም በል መስቀል አንቀበልም የሚሉ ሰዎች የበዙበት ዘመን ነው። ክርስትና ያለ መስቀል ዋጋ የለውም። ክርስቶስ የሌለበት ቤተ ክርስቲያን እንደሌለ መስቀል የሌለበት ክርስትናም ደግሞ የለም። ጳውሎስ ክርስቶስ በመስቀል ላይ ተሰቅሎ ሞተ የሚለው ቃል ለሚጠፉት ሰዎች እንደ ሞኝነት ይቆጠራል፣ ለምንድን ለኛ ግን የእግዚአብሔር ኃይል ነው ይላል። ጊዜ ቢኖረን ኖረው ብዙ ኃይሉን አስተምራችሁ ነበር የለን። ሶስተኛ በቤተ ክርስቲያናችሁ የእግዚአብሔር ቃል መካከለኛውን ስፍራ ይያዝ። ሶስተኛ ቤተ ክርስቲያናችሁ የእግዚአብሔር ቃል መካከለኛውን ስፍራ ይያዝ። የእምነታችን መሰረት የእግዚአብሔር ቃል ነው። ብትወዱም ብትጠሉም በዚህ ቃል ነው እኔና እናንተ የተመሰረት ነው። ከስህተት ሁሉ ነፃ የሆነ የሰው ቃል ይለዋወጣል፣ የእግዚአብሔር ቃል ግን አይለዋወጥም። ቀደም ሲል የጻፍኳቸው መጽሐፍ እንደገና በጽፍ ብዙ ለውጣቸዋለሁ። የእግዚአብሔር ቃል ግን እርማት የለውም። ሁሉ ጊዜ ፐርፌክት ነው፣ ፍጹም ነው። ይሄ ነው ቃሉና ኢየሱስ ክርስቶስን ልንለያቸው አንችልም። ምን አይነት ማጉረምረም ሰማሁ። አንድ ቦታ እየተመላለስኩ ማስተምርበት ቦታ አይ ቃል ሰለቸን፣ ምንድነው ቃል ብቻ ይላሉ አሉኝ። እና እነዚህ ሰዎች ክርስትና ገና አልገባቸውም። ክርስትና የሚመስለው ኢሞሽናቸውን ስሜታቸውን ነው የሚያደርጉት። ይህንን ቃል ሰለቸን ካሉ ኢየሱስ ክርስቶስ ሰለቸን ማለታቸው ነው እኮ። በኋላ ስብሰባው ላይ መልእክቴን ከመጀመሬ በፊት የዮሐንስ ወንጌል ምዕራፍ 1 አውጡ አልኳቸው። አንድ ላይ እንበለው። መጀመሪያ ምን ነበር? ቃል ነበር። ቃልም ከእግዚአብሔር ነው። ቃልም እግዚአብሔር ነው። ስለዚህ ቃል አልፈልግም ሲል ምን ማለቱ ነው? እግዚአብሔርን አልፈልግም፣ ኢየሱስን አልፈልግም ማለት ነው። ፒሪድ። አሁንም እናንተ ቤተ ክርስቲያናችሁ ምን የምፈልገው ሞቅ የሚያደርግ ነው። እኔ ቃል አልፈልግም ምንድን ነው? ሆነን ልንገራችሁ። እኔ እንደዚህ የሚለውን አላውቅበትም፣ ዋጋም የለውም፣ አርጌም አላውቅም። ግን የእግዚአብሔርን ቃል ሰብኬ ሰዎች ልባቸው እንዲነቃነቅ ማድረግ ነው የምፈልገው። ብዙም ደግሞ አይተናል። ቃሉንና ኢየሱስ ክርስቶስን ልንለያቸው አንችልም። ክርስቶስን ወደን ቃሉን መጥላት አንችልም። ኢየሱስ ከቃሉ ውጭ አይሰራም። ለቃሉ ታማኝ ሳንሆን ፍሬያማ አገልግሎት የለም። ቤተ ክርስቲያን ቃሉን የምታከብር ቤተ ክርስቲያን ታድጋለች። ቃሉን ችላ የምትል ቤተ ክርስቲያን እግዚአብሔርን የማታከብር ቤተ ክርስቲያን ነች። የቦስተን ክርስቲያኖች ቤተ ክርስቲያን አባሎች በቤተ ክርስቲያናችሁ የእግዚአብሔር ቃል መካከለኛውን ስፍራ ያዝ። እባክህን ቃልም ይናገር አይደለም በጸጋም ያገለግለውን አምጣልን ይላሉ። ሌሎቻችንም እናገለግለው በቤንዚል ነው መሰለኝ። ይሄንን እንደሞቅ የሚያረጋና ፓምፕ የሚያረጋንን ሰው የሚያዘልለንና የሚያስጨሆንን ሰው አምጣልን ይላሉ። ዋው እንዴት አዝናለሁ።
እኔን አለመፈለጋቸው አይደለም። እኔ ቁጥር ስፍር የለውም አገልግሎት ሞልቶኛል። ግን እነሱ ያሳዝናሉ። የእግዚአብሔርን ቃል በደንብ አለመስማታቸው ነው። እንዲበል እንዲያበል እንደዚህ በአጠገብ ያለው እንዲበለው በዚሁ ብቻ ያልፋል። ይሄ ቃል ነው ብለን አንልም። የእግዚአብሔርን ቃል የሚያስተምር ሰው ያስፈልጋል። የእግዚአብሔር ቃል ዓላማ አለው። ዓላማውም ለትምህርት፣ ለተግሣጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር እንዲጠብ። ይህን ነው ሰሞኑን ነው የምንነግራችሁ የምንናገር። ለምክር፣ ለተግሣጽ፣ ለማጽናናት፣ ተስፋ እንድትጠብቁ። ይሄ ሁሉ የእግዚአብሔር ቃል ነው። ሊያሳምማችሁ ይችላል አንዳንድ ጊዜ። ለምንም ግሳጼም አለበትና ለማባበል ብቻ አይደለም፣ ግን እንዲወጋችሁም ጭምር ነው። የእግዚአብሔር ቃል ሰውን ለማሳቅ፣ ለማጫወት፣ ለማዝናናት የምንጠቀምበት የተረት መጽሐፍ አይደለም። ይህን ሲያደርጉት እናያለን። የእግዚአብሔር ቃል የሃይማኖት ሥርዓት፣ የዓለም ፍልስፍና የሞላበት ሰው በደለኛነቱ እንዳይሰማው ራሱን የሚያባብልበት የስነ ልቦና መጽሐፍ አይደለም። የእግዚአብሔር ቃል ያለ አግባብ እያነሳን የማንወደውን ሰው ወርውረን የምናጠቃበት ወይም የምንመታበት፣ ዳቦውን ድንጋይ አድርገን የምንወረውርበት አይደለም። የዘመኑ ክርስቲያኖች ቃሉን አንፈልግም። ውስጣችንን የሚቆፍር ያለንበትን መንፈሳዊ አቋም የሚያሳይ ውስጣችንን ገላልጦ የሚያሳየን ምንም ሳይጨምር ሳይቀንስ ልክ እንዳለው እኛነታችንን የሚያሳየንን የእግዚአብሔርን ቃል አንፈልግም። ዛሬ ወገኖቼ የክርስቶስ ቁንጅና በእኛ ክርስቲያኖች ሕይወት የማይታየው በመንፈሳዊ ሕይወታችን በማፋፋት ፈንታ ክሳት የሚታይብን ዋናውና ትልቁ ምክንያት እውነተኛ መንፈሳዊ ምግብ በማጣት ነው። ያሳዝናል፣ በጣም ያሳዝናል። አሜን በሉ እልል በሉ እንዲህ ብቻ ብሎ ይወጣል። ይህ ምግብ አይደለም፣ አረፋ ነው። በዚህ ምክንያት የሚያቆመንን፣ የሚገስጸንን፣ የሚያስተካክለንን አይናችንን ወደ ክርስቶስ እንድናቀና ወደ መስቀሉ እንድንቆንድናይ የሚያረገንን የእግዚአብሔርን ቃል አናገኝም። የዘመኑ ክርስቲያኖች የሚወዱት ስጋ ማኝኩን ሳይሆን አይስክሪም መላሱን፣ አረፋ መጠጣቱን ብቻ ነው። አይስክሪሙ ለጊዜው ይጣፍጥ እንጂ መንፈሳዊ ሕይወታችንን አያፋፋም። አንዳንድ ጊዜ ለምን ይሄን ታረጋላችሁ ሲባል ህዝቡ የሚፈልገው ይሄንን ነው፣ እኛ ህዝቡን የሚፈልገውን ነገር ነው ምን ሰጠው ይላሉ። እውነተኛ መሪዎች አይደለም፣ ጨካኞች ነን። 4 ልጆች አሉኝ። ልጆች በነበሩበት ጊዜ ቶሎ ዲዘርቱ ጋር ነው የሚሮጡት። አይስክሪም ቢፈልግ ምግቡ ቀርቶ ሁሉ ጊዜ ወይም ኬኩን ወይም አይስክሪሙን ብናበላቸው ደስ ይላቸዋል። የግድ ካቤጁን፣ ጎመኑን ብሉ፣ ብሮኮሊን ብሉ ብለን በግድ እናስገድዳቸዋለን። ለምን እንወዳቸዋለን? አይወዱትም፣ ግን እኛ የሚጠቅማቸውን ስለምናውቅ ያንን አይተን እንሰጣቸዋለን። ዛሬ ቤተ ክርስቲያን መሪዎች የሚያሳዝኑ ይሄን አረፋ ያጠጣሉ። ለምን ብንል ሰው ይሄንን ከሌን ጋሽ ከሌን አስመጣልን ብለው ሞቼ ይገኛሉ። እሱን ካላስመጣኝ እናንተ ገንዘቡን ከፈራችሁን የገንዘቡን ትራንስፖርቴሽን ልካለው፣ እሱ ከእግዚአብሔር የተላከ ነብይ ነው፣ እሱን አምጡ ብሎ በግድ አንቀው የሚያስመጡ ሰዎች አሉ። እግዚአብሔርን ቃል የማይፈልጉ ይሄንን አረፋውን ብቻ እንፈልጉ። ልጆቼን ስለምወዳቸው እነሱ የሚፈልጉትን ሳይሆን የሚጠቅማቸውን ነው የምሰጠው። ስለዚህ ዛሬም ቤተክርስቲያንም መስጠት ያለባት እናንተ የምትፈልጉትን ሳይሆን የሚያስፈልጋችሁን ነገር መስጠት አለባቸው። ያም ጥሬ ቃሉን ነው፣ የእግዚአብሔር ቃል። እኛ ቃሉን የምንሰብክ ሰዎች ችክ እናረጋዋለን እንጂ ጣፋጭ ነው በእውነተኛው አሰራሩን ካወቅንበት። ጳውሎስ በመጨረሻ ዘመን ስላሉ ሰዎች ለጢሞቴዎስ ሲጽፍለት ሰዎች ንጹሕን ቃል ለመስማት የማይፈልጉበት ጊዜ ይመጣል። ነገር ግን ለወሬ በመጎምጀት እነርሱ ራሳቸው የሚወዱትን ነገር የሚነግሯቸውን አስተማሪዎች ይሰበስባሉ።
እውነት መስማት ትተው ተረትን መስማት ይወዳሉ። ስለዚህ ወገኖቼ ቤተክርስቲያን ውስጥ የእግዚአብሔር ቃል እየተረሳ ነው። የዘመኑ ስብከት ስሜታችንን ሞቅ የሚያደርግ አቋራጭ የሆነ ድል የተተረፈረፈ ብልጽግና ይሰጣል የሚል መልእክት ያዘለ ነው። ይህንን ምድራዊውን ነገር ሰብኬላችሁ ዋናውን ቁም ነገር ሳልሰብክላችሁ ብሄድ እዛ በሰማይ ስታገኙኝ መለሰ እግዚአብሔር ይልህ ትበለጽጋለህ እንዲህ ትሆናለህ እንዲህ ይሆንልሃል ስትል ቁም ነገር የነፍሴን ነገር ሳትነግረኝ በመቅረትህ በጣም አዝናለሁ እንዲሉኝ አልፈልግም። ስለዚህ ባይዋጥላቸውም በሄድኩበት በኋላ ቦታ ሁሉ የሚቆረቆርም ቢሆን የእግዚአብሔርን ቃል እንደሚገባው ለመናገር ሞክራለሁ። ቃል ሰልችቶኛል። እኛ የምንፈልገው መገለጥ ትንቢት ነው። እኛ የምንፈልገው ፈውስ ይሄን ነው። ቃል ሰልችቶናል። እግዚአብሔር ይጠብቃችሁ። ቃሉ የሌለበት ቤተክርስቲያን እንዳትሆኑ። ሁሉም ይሰለቻል። ዛሬ አሁን አንዱ ደውሎ ጠይቆኝ ባክህ እንድትመጣና እንድታስተምረን አለኝ። ለመሆኑ እኔን ታውቀኛለህ አልኩት። ወሽ ብዬ አላልኩትም። ለመሆኑ እኔን ታውቀኛለህ? እኔ እኮ ይሄንን የሚያናፍሰውን ማናፈስ አይደለሁም ተሳስተህ እንደሆነ ብዬ አልኩት። እኔ ከጥንት ጀምሮ 20-30 ዓመት አውቃለሁ አውቄ ነው። ያኛው ሰልችቶናል። ለዚህ ነው አንተ እዛ በአካባቢያችን የጠፋኸው ያልታየኸው አለኝ። ሰው ወደ መሰልቸቱ ደረጃ ደርሷል። እንዲህ ትሆናለህ የተባለው ሳይሆን ቀረ። ትፈወሳለህ ያለው ሞቷል። እግዚአብሔር አይፈውስም ማለት አይደለም፣ ይፈውሳል። ግን ቁም ነገሩ ያለው የነፍስ ፈውስ ነው። ትልቁ ነገር ያለው እሱ ነው። እኛ ምድራዊውና ስጋዊውን ነገር ብቻ ስናናፍስ ሰማያዊውን ነገር እየሳትን ነው እንሄዳለን። አራተኛ ቤተክርስቲያናችሁ እውነተኛ አምልኮ የሚመለክበት ይሆንላችሁ። ቤተክርስቲያናችሁ እውነተኛ አምልኮ የሚመለክበት ይሆንላችሁ። በዘመናት ሰይጣን ቤተክርስቲያንን ለማጥፋት ከውጭ ሆኖ ከፍተኛ ስደት አስነሳ። ይሁን እንጂ በማጥፋት ፈንታ የበለጠ አጋላት አስፋፋት። ይሄ ዘዴው እንዳልሰራለት ስላወቀ ሌላ መንገድ ፈለገ። ከፕላቱ አንዱ ውበት ያለውን የአምልኮት ስርዓቷን በማጥፋት በመንፈስ ቅዱስ ስም አማኞች ስርዓት አልባ እንዲሆኑ በስርዓት ለማምለክ ለሚፈልግ ግዴለሾች እንዲሆኑ በማድረግ ነው። ልቤ በጣም ያዝናል። እውነቱን ልንገራችሁና ከልብ ስንነጋገር ዛሬ ጌታንም ከዚህ በፊት ማላውቅ በሆን ኖሮ አሁን በሚደረገው ነገር እኔ ጌታን መቀበል ያስቸግረኛል። እውነት ነው ነገራችሁ። ለምን የሰጡኝን ሁሉ አፍሽ የነገሩኝን ሁሉ ነው ብዬ አልቀበልም። ስለዚህ ማየው ነገር አያስደስተኝም። እውነት ልንገራችሁ አንዳንድ ጊዜ ኢትዮጵያ በመሄድበት ጊዜ ቤተክርስቲያን እንደምሄድ ግራ ይገባኛል። ለምን እዛ ተቀምጬ ማየው ነገር የሚያስደስተኝ ነገር ብዙ የለም። እኔ እንደዚህ ያረገኝ ገና አዲስ አምራቸውን የሚጠቀሙ የተማሩ ኢንተለጀንት ዩኒቨርሲቲ ግራጁዌት ሌሎችም ሰዎች መጥተው ቤተክርስቲያናችን እንደልባቸው ቁጭ ብለው እንዲያመልኩ እድል አንሰጣቸውም። እኛ የራሳችን ፍላጎት ብቻ ነው አክሮባት ስንሰራ የምናሳየው። በጣም ነው። ምናልባት አንዳንዶቻችሁ እንዲህ ብዬ ስናገር ይቆረቆራችሁ ይሆናል፣ ግን እውነቱን ነው። በትወደኝም ወደዱኝ ባትወዱኝ ጉዳይም አይደለም፣ ግን እውነቱን ነግራችኋለሁ። አምልኮታችን ሁላችንም ማምለክ እንፈልጋለን። ድንቅ ነው አምልኮት። ግን መሬት መንከባለል ልብሴን ማውለቅ አያስፈልገኝም። መንደፋደፍ የለም፣ አረፋ መድፈቅ አያስፈልገኝም። ጳውሎስም ደግሞ ተናግሯል። መንፈስ ቅዱስ ባለጌ አይደለም፣ ስርዓት አልባ አይደለም፣ በስርዓቱ እንድንሆን ነው የሚፈልገው። ስለዚህ ማንም እብዶች እንዳይሏችሁ ይላል። እኔ አይደለሁም እለው። ለምን ይሄን አታነቡት? ለምን አያነቡትም? ይሄን
ማምለክ አልተከለከለም እኮ። ዋው እኛ ስናመልክ ሌላ ነበር። ገና አጋንንት የያዘው በራፉ ላይ ሲቀርብ በሰማይ ወጥቶ መሬት ይፈርጥ ነበር። የእግዚአብሔር መንፈስ በኃይል ይንቀሳቀሳል። እኛ መሄድ አያስፈልገንም እጃችንን ለመጫን። እዛ አጠገቡ ያለው ክርስቲያን ለሱም ኃይል ተሰጥቶታል። አሜን። ስልጣን ተሰጥቶታል። ጋሽ ከሌ መጠራት አያስፈልገውም። የነካሁት ይደፋል የሚባል አይደለም። ኢየሱስ የሚታይበት ነው፣ ሰው የሚታይበት አይደለም። ምናረጋው አምልኮታችን ስርዓታችን ኢየሱስ የሚታይበት ነው ወይ ጋሽ ከሌ የሚታያየ ኮቴናው ልቄ ማራግፈው ወይም ደግሞ የነካሁት የሚወድቅ ኢየሱስን የሚያከብር ነው ወይስ እኔን የሚያከብር ነው? አምልኮት አልተከለከለም። እናመልካለን። በጣም እኔ ያለሁበት ቤተ ክርስቲያን ሰፊ አምልኮት ጊዜ አለን። ግማሽ ሰዓት እናመልካለን። ግን መሬት የሚደፋ ሰውና የሚንፈራገጥ አረፋ የሚደፍቅ ያዙ ይልቀቁኝ የሚል ልብሱን የሚያወልቅ የለም። ስርዓት ያዝ ነው የምንለው። አምልኮታችን ቤተ ክርስቲያናችን እውነተኛ አምልኮት የሚታይበት ይሁን። እኔ ተማርኩት ያስተማርኳችሁን ደግሞ ሌላ ይመጣና ቀልብሶ ይሄድና እንደገና እዛው ውስጥ ያስገባቸዋል። ስለዚህ አንዳንድ ቦታ ናብለ ሲስብ እንድሰብክ ሲጠሩኝ ይሻላል። ለምን ውሃ ቅዳ ውሃ መልስ ነው። ያዘንኩ ነው። እግዚአብሔር ወገኖቼ በውጭ ለምናሳየው ቲያትር ግድ የለውም። የሚመለከተው ውስጣዊ ህይወታችንን ነው። አሜን። ስርዓት እንያዝ ማለት መንፈስ ቅዱስን መካድ ወይም መቃወም ማለት አይደለም። እኔ መንፈስ ቅዱስን አምናለሁ። የመንፈስ ቅዱስ እንቅስቃሴ ከጀመሩት ሰዎች አንድ ቁጥር ነኝ። ራሴን ለማሳደግ አይደለም ግን እውነቱን እንድነግራችሁ። ግን አበሻ ቅድም ትላንት እንደነገርኳችሁ መቅደም ሲያቅተው ይጠልፋል ያልኳችሁ ሌብል አርጋው ማንም ሰው እንዳይነካኝ ለማድረግ መንፈስ ቅዱስን ይቃወማል አሉ። የመንፈስ ቅዱስ ይሄን ሁሉ ስራ መስራው ለብቻዬ ከሆነ በጣም ጎበዝ ነኝ ማለት ነው። ያለ መንፈስ ቅዱስ ከሆነ መንፈስ ቅዱስ ከኔ ጋር ነው፣ ይሰራል፣ ወደፊትም ይሰራል። ድንቅ አልነቀነቅም። ግን ስርዓት ያዝ ማለቴን አላቆመም። ትምህርት ማስተማሬን አላቆመም። በመንፈስ ቅዱስ መሞላት ማለት በትዕቢትና በኩራት በክፋት እንዲሁም በእንቢተኛነት መንፈስ መሞላት አይደለም። ልብሱን አውልቆ አካኪ ዘራፍ ሲል ባኬኔ ወንድም ብዙዎች አዳዲሶች አሉ ይሰናከላሉ ብዬ ስለው ዞር በል ፍርድ የሚጀምረው ከእግዚአብሔር ቤት ነው ብሎ ጣቱን ጠቁሞብኝ ሮጦ ሄደ። ያ ሰው ግን ሰክኗል። ለጊዜው ብቻ ነው መጀመሪያ ላይ። ትዕቢት አይደለም በመንፈስ ቅዱስ መሞላት ማለት። ለመሪዎች አለመታዘዝ አይደለም። በመንፈስ ቅዱስ ተሞልተናል አካኪ ዘራፍ ጸጋ የሚሉት ሰዎች ኃይለኞች አስቸጋሪዎች ሰዎች ቤተክርስቲያንን ይገነጥሉ እንደዚህ አይነት ሰዎች ናቸው። ፍሬያችን ካለመሰከረልን ምን ያረጋል? አምስተኛ ቤተክርስቲያናችሁ የግድ መቆረጥ ስላለብኝ ነው። ብዙም እናገረው ነበር። ቤተክርስቲያናችሁ አማኞች በቅድስና የሚኖሩበት ይሁን። በቅድስና የሚኖሩበት ይሁን። ዛሬ ክርስቲያኖች አምልኮት አልጎደላቸው። የአምልኮት ቅዝቃዜ አይታይባቸው። ህዝቡ እጁን ዘርግቶ ሲያመልክ የእግዚአብሔርን ልብ ስቦ የያዘ ይመስላል። ከላይ እንደሚታየው ከውስጥም የህይወታችን አቋም እውነተኛ መንፈሳዊነት ያለበት ቢሆን ኖሮ ጌታን እጅግ ያስደስተው ነበር። ወገኖቼ ዛሬ ቤተክርስቲያናችን ችግር ክርስቶስን የሚመስሉ የክርስቶስ ውበት የሚያንጸባርቁ ከውጭ ብቻ ሳይሆን ከውስጥም የተለወጡ የክርስቶስ ልብ ደስ የተሰኘባቸው ምእመናን
ማጣት ነው ችግራችን። ዛሬ ክርስቶስ በድፍረት እኔን ይመስላል ብለን ማለት እንችላለን ወይ? ዛሬ ክርስቲያኖች በአምልኮት ሞቅ ያላቸው ይሁኑ እንጂ ብዙ ጊዜ ከጌታ ፈቃድ ውጭ የሚኖሩ ቅድስና የሌላቸው ካልተጋቡት ሰው ጋር የሚኖሩ እግዚአብሔር በሚፈቅደው ጊዜ በትዳር ላይ ሲሆኑ ማረግ የሚገባቸውን ኃጢአት፣ ዝሙት የሚፈጽሙ የበዛበት ዘመን ነው። ቤተ ክርስቲያን ውስጥ ማለት ነው። ድሮ ስደት በነበረብን ዘመንኛ ብዙ ስም ይሰጡን ነበር። ልጆቻችንን ጨለማ ቤት ውስጥ እያስገቡ እንዲህ ያረጋሉ፣ ይስማሉ፣ እንዲህ ያረጋሉ ይሉን ነበር። ይሄንን የሚሰማው ህዝብ የሚሟገትልን ለኛ ነው። አሁንስ አበዙት። እኔ ንግድ ሥራ ትምህርት ቤት የተማሪዎች ዲን ነበርኩና ብዙ ቆንጆ ልጃገረዶች ያሉበት ቦታ ነው። ይሄንን በማስታወቂያ መሰረት ደብዳቤ ተጽፎ ከቤተ ክህነት ተልኮ በትምህርት ሚኒስቴር በኩል ተጻፈና ኃጢአታችንን ሲዘረዝሩት እንደዚሁ ጨለማ ቤት ውስጥ ያገቡ የሚል ነገር አለበት። ይሄንን ሲያነብ የትምህርት ቤቱ ዲሬክተር ምክትል ዲሬክተሩ ማጠገቡ ነበር። እነመለሰን እኮ ነው አለው። የሚሉት እነመለሰን። የቱ መለሰ? የኛ መለሰ። አብደዋል እንዴ እነዚህ ሰዎች? ተማሪም ሆኜ ያውቀኛል፣ አሁንም ዲን ሆኜ እኔ ጨለማ ውስጥ ምን አስገባው? እሱ እዚህ ብዙ ልጃገረድለታለሁ አይደለም አለለት አይደል እንደዚህ ያለ። አሁንስ እንዳው እነዚህ አበዝ የሚናገሩትን አያውቁም። ግን ትምህርት ቤቱ ባለስልጣን ነኝና መስማትና ማወቅ ስላለብኝ ደብዳቤው ወደ እኔ ተላከ። በተላላኪ አነበብኩት። ሰዎች ይቆሙልን ነበር። ሰዎች ቅድስናችንንና ህይወታችንን ያዩ ነበር። የተጋለጠ የተከፈተ መዝገብ ነው። ህይወታችንን ያዩናል፣ ይመሰክሩልናል። ዛሬ ይመሰክሩልናል ወይ? እየተመረጠ ነው ለቁም ነገር ክርስቲያኑ እየተፈለገ የሚሾመው ወይም ደግሞ ኃላፊነት የሚሰጠው። ዛሬ ክርስቲያን አታምጣብን ነው የሚለው። እኔም መንፈሳዊ ሥራ ባይሆን ክርስቲያኑን አልቀጥርም፣ ዓለማዊ ቀጥር ነበር። እንደዚህ አይነት ደረጃ መድረሳችን በጣም ያሳፍራል የኔ ወገኖች። ይሄ ነው እንግዲህ ቤተ ክርስቲያናችሁ ቅድስና የሚታይበት ይሁን፣ ኃጢአትን እምቢ የምትሉ። የመጨረሻው በቤተ ክርስቲያናችሁ እውነተኛ ፍቅር የሚታይበት ይሁን። ቤተ ክርስቲያናችሁ እውነተኛ ፍቅር የሚታይበት ይሁን። ይሄ ፍቅር የሆነው ኢየሱስ ፍቅር እንድንሆን ይፈልጋል። እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ዮሐንስ ወንጌል ምዕራፍ 15 ቁጥር 21 ኢየሱስ የተናገረው ነው። እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ይህች ናት ይላል። ከቻላችሁ፣ ከፈቀዳችሁ፣ ደስ ካላችሁ ተዋደዱ አይደለም ተዋደዱ ነው። እርሱ ስለኛ ነፍሱን አሳልፎ ሰጥቶናልና በዚህ ፍቅር አውቀናል። እኛም ለወንድሞቻችን ነፍሳችንን አሳልፈን ልንሰጥ ይገባል ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 16። በዘመናችን ወንድሞቼና እህቶቼ ቤተ ክርስቲያን ውስጥ በአማኞች መካከል የመንፈስ ቅዱስ ፍሬ የሆነው ፍቅር ይታይ ይሆን? ሰይጣን ቤተ ክርስቲያንን ከውጭ ሆኖ ከማዋጋት ይልቅ ውስጥ ሆኖ ማዋጋት ፍሬ ያስገኝለት ይመስላል። ከቤት ጊዜ ቢኖረን ይሄም ራሱ አንድ ቀን ይፈጃል። ብዙ ትምህርት አስተምር ነበር።
በእኛ መካከል የሚታየው ጥርስ መሳበር እንጂ እውነተኛ ፍቅር አይደለም። የጠላነውን ሰውኛ የማንቀበለው መሆናችን ብቻ ሳይሆን ማንም እንዳይቀበለው እናደርጋለን፣ እናሳድምበታለን። አደገኛ ነው። የክርስቲያኑ ጠብና ግጭቱ ያስፈራል። ይሄ ሌላውን አልፈራም፣ ዓለማዊ ያደንቀኛል፣ ክርስቲያኑን ግን ፈራለሁ። ለመቅደም ሲፈልግ ፍቅር የሚባለው ነገር ጨርሶ ያልነካው ሲሆን እኔን እምወድቅበትን መንገድ እንቅፋት ይዘረጋል። ለመሆኑ ክርስቲያኖች መሆናችን ሌሎች የሚለዩበት በምን ይሆን? በዘመኑ ያለነው ክርስቲያኖች የሚያውቁን በፍቅራችን ሳይሆን በመከፋፈላችን፣ ወገን ለይተን በመቧቀሳችን ነው ሌላው የሚያውቀን። ፍቅር የሌለበት አገልግሎት የኔ ወገኖች ዋጋ የለውም። የቆሮንቶስ ቤተክርስቲያን ታላቅ መንፈሳዊ እንቅስቃሴ ከሚታይበት ቤተክርስቲያን አንዱ ነበር። ግን ፍቅር ችግር ነበረባቸው፣ ዋጋ የለውም አላቸው። ዛሬም በዘመናችን ያለነው ክርስቲያኖች የቆሮንቶስ ቤተክርስቲያንን ምእመናንን እንመስላለን። እንደ መልአክ እናመልካለን፣ እንደ ዓለማውያን እንኖራለን። ያለ ፍቅር እግዚአብሔርን ለማገልገል እንሞክራለን። ስናመልክ ተቀዝቅዘን ቢያዩን ይሻላል ልባችን ከሚቀዘቅዝ ይልቅ። ብዙዎቻችን ውጫችን አልቦን ሞቀናል፣ ውስጣችን ቀዝቅዘናል። እግዚአብሔር ይጠብቀን። ወገኖቼ ቤተክርስቲያናችሁ የሚቀጥለው 25 ዓመት 50ኛ ዓመታችሁን ስታከብሩ ምናልባት አንዳንዶቻችን አንገኝም ይሆናል፣ ግን ለመገኘት እንሞክራለን። በእኛ ምርጫ ከሆነ እናያለን፣ ያኔ እንመትራለን። ይህንን መልእክት ተግባራዊ ማድረጋችሁን ያኔ መጥቼ እንመረምራለን። ካልሆነ እዛው በሰማይ እንገናኛለን። እናያለን። ስሙ ይባረክ። ጌታ ስላስተማረን ከእናንተ ጋር ቆይታዬ ደስ ብሎኛል። ወዳችኋለሁ። ሁላችሁንም አንድ ቀን መንግሥተ ሰማያት እንዳያችሁ ናፍቃለሁ። ያስ ስሙ ይባረክ። በጸሎት እንስጋ። እግዚአብሔር አባታችን ሆይ ተመስገን። የሚያስፈልገንን የምታውቅ አምላክ ብዙ አስተምረህናል። እንግዲህ ተግባራዊ እንድናረገው እርዳን። ጌታ ሆይ በህይወታችን ደማተም ይታተም፣ በህይወታችን እንጠቀምበት፣ እንኖርበት። እርዳን ጌታ ሆይ፣ ጸጋህን አብዛልን። አለበለዚያ ከባድ ነው ክርስትና ህይወት። እንድንኖር የሚያስችለንን ኃይልና ጉልበት ስጠን። በኢየሱስ ክርስቶስ ስም አሜን።